በህንድ የጉጃራት ግዛት ጃምናገር ተብላ በምትጠራውና በፀሐይ ንዳድ በምትጠበሰው ምድር ላይ ተፈጥሮና ቴክኖሎጂ ተጋጭተው አንድ ታላቅ ተአምር ወልደዋል። ቀደም ሲል ይህ ስፍራ የሚታወቀው በዓለማችን ግዙፍ የነዳጅ ማጣሪያ ማዕከል በመሆኑ ነበር። የሚንቀለቀል እሳት፣ የብረት ግንቦችና የኢንዱስትሪ ጭስ በሰማዩ ላይ ነግሰው ኖረዋል። ነገር ግን በዚህ የብረት ሲኦል መካከል የሰው ልጅ እምነቱን ሊቀበለው የማይችለው ደህንነት መፈጠር ጀመረች። ይህ ቦታ ቫንታራ ይባላል። ትርጉሙም የጫካው ኮከብ ማለት ነው። በዓለማችን እጅግ ውድ በሆነው አንቲሊያ ህንፃ ውስጥ በሚኖር አንድ ወጣት ልብ ውስጥ ነው። አናንት አምባኒ የቢሊዮነሩ ሙኬሽ አምባኒ ታናሽ ልጅ። በሀብት ባህር ውስጥ ሲዋኝም አይኖቹ ግን የሚያዩት የንግድ ትርፍን ብቻ አልነበረም። ገና በልጅነቱ በመንገድ ዳር የሚሰቃዩ እንስሳትን፣ በሰንሰለት የታሰሩ ዝሆኖችንና በቁስል የተሸፈኑ የዱር አራዊትን ሲመለከት በነፍሱ ውስጥ አንድ ትልቅ ቃል ኪዳን ታሰረ። አንድ ቀን ለእነዚህ ድምፅ ለሌላቸው ፍጥረታት ድምፅ እሆናለሁ የሚል ቃል ነበረ። አናንት የቫንታራን ሐሳብ ሲያቀርብ ብዙዎች እንደ ሀብታም ልጅ መዝናኛ ቆጥረውት ነበረ። 3000 ኤከር የሚሸፍን ደረቅና በኢንዱስትሪ የተጎዳ መሬትን ወደ ጥቅጥቅ ያለ ጫካ መቀየር ከሳይንስ በላይ ተአምር የሚጠይቅ ስራ ነበር። ነገር ግን አናንት ዝምታን መረጠ። በመቶዎች የሚቆጠሩ የዓለም አቀፍ የእንስሳት ሐኪሞች፣ የእጽዋት ተመራማሪዎችና የስነ ምህዳር መሐንዲስቶች በሚስጥር ወደ ጃምናጋር መተመም ጀመሩ። አናንት ራሱ የሪላያንስ አክሲዮኖችን ከመከታተል ይልቅ የዝሆኖችን የሰውነት አወቃቀር፣ የቆሰሉ ነብሮችን ስነ ልቦናና የእጽዋት እድገት በጥልቀት ማጥናት ጀመረ። የቫንታራ እውነተኛ ፈተና የጀመረው ጋጃ የተባለ ግዙፍ ዝሆን ወደ ማዕከሉ ሲገባ ነው። ይህ ዝሆን ለ20 ዓመታት በሰንሰለት ታስሮ ለልመናና ለሰርከስ ስራ እንዲውል አካሉ ተሰቃይቷል። እግሮቹ በብረት ሰንሰለት ተበሳስተው በቁስል ተሸፍነዋል። አናንት ዝሆኑን ለመጀመሪያ ጊዜ ሲያገኘው ጋጃ በሰው ልጅ ላይ ያለውን እምነት አጥቶ ነበረ። ዝሆኑ ማንኛውንም ሰው ሲያይ በቁጣ ይጮሃል። አናንት ግን አልፈራም። ለሰዓታት በዝምታ ከዝሆኑ አጠገብ ተቀመጠ። ያ የቢሊዮነር ልጅ ቁስሉን በገዛ እጁ እያጠበ ዝሆኑን በፍቅር መሳብ ጀመረ። ይህ ክስተት የቫንታራን መመሪያ ቀየረው። ይህ ቦታ መጠለያ ብቻ ሳይሆን የነፍስ ማከቢያ ሆስፒታል መሆን አለበት ሲልም አናንት ወሰነ። በጃምናጋር ምድር ላይ በዓለም ላይ ወደር የሌለው የእንስሳት ሆስፒታል ተገነባ። ከ25000 ካሬ ሜትር በላይ ያረፈው ይህ ማዕከል ከሰው ልጆች ሆስፒታል በበለጠ ቴክኖሎጂ የታጠቀ ነው። የኤምአርአይ ማሽኖች፣ የሲቲ ስካን እና የሮቦቲክ ቀዶ ጥገና መሳሪያዎች በሙሉ ለእንስሳቱ ተዘጋጁ። አናንት እያንዳንዱ ዶክተር ከእንስሳቱ ጋር ጥልቅ ስነ ልቦናዊ ትስስር እንዲኖረው ያዛል። እንስሳት የሚያወሩት በቋንቋ ሳይሆን በኃይል ነው በሚል መርህ ዶክተሮቹ ዝሆኖችን ከመታከማቸው በፊት ሰዓታት ወስደው ያጫውቷቸዋል፣ ፍርሃታቸውንም ይርቃሉ። አናንት የቫንታራን ዝና ለማሳደግ ሲሰራ፣ በዓለም ዙሪያ ያሉ ተቀናቃኞቹ ግን የጥፋት ድር ይሸርቡ ነበረ። አምባኒዎች እንስሳትን ለግል መዝናኛቸው እያገቱ ነው በሚል የሐሰት ወሬ በዓለም አቀፍ ሚዲያዎች ተሰራጨ። በዚህ ውጥረት መሃል ከአንድ ሩቅ ግዛት በአሰቃቂ ሁኔታ የቆሰለች ነብር መገኘቷ ተነገረ። አውሎ ነፋስ አካባቢውን እየመታ ቢሆንም አናንት አንድ ነፍስ ማጣት ትልቅ ኪሳራ ነው በሚል እምነት በምድር ጉዞ ወደ ነብሩ አመራ። መንገዱ በአውሎ ነፋስና በጎርፍ ተዘጋግቶ ነበረ። የአናንት ጠባቂዎች ሕይወቱን ለአደጋ ያጋልጡ ቢሉም እሱ ግን ዝናቡን እየተጋፋ ነብሯ ወዳለችበት ደረሰ። ነብሯ በደም ተጠምቃና ትንፋሿ የተቆራረጠ ተኝታ ነበረ። አናንት ወደ ነብሯ ጠጋ ብሎ ቫንታራ ትጠብቅሻለች ሲል በሹክሹክታ ተናገረ። ነብሯ አይኗን ገልብጣ ስታየው በዚያ ቅጽበት በመካከላቸው የነፍስ ቃል ኪዳን ተፈጠረ። ነብሯን አድኖ ወደ ጃምናጋር ከተመለሰ በኋላ አናንት የዓለምን ቱጃሮች ለታላቁ የቅድመ ጋብቻ በዓል ጋበዘ። ማርክ ዙከርበርግ፣ ቢል ጌትስ እና ሪሃና ሳይቀሩ ተገኙ። ብዙዎቹ ይህንን ድግስ እንደ ቅንጦት ቢያዩትም አናንት ግን ሌላ ስልት ነበረው። እንግዶቹን ወደ ቫንታራ ደን ውስጥ ይዟቸው ገባ። የዓለም ቱጃሮች በሚሊዮን የሚቆጠሩ ዛፎችን፣
በነፃነት የሚዘዋወሩ ዝሆኖችንና የዳኑ ነብሮችን ሲመለከቱ ደነገጡ። ዙከርበርግና ቢል ጌትስ የእያንዳንዱን የዝሆን ታሪክ ሲሰሙ አናንት የገነባው ድርጅት ሳይሆን ፍቅር መሆኑን ተረዱ። ነገር ግን በአውሮፓ የእንስሳት መብት ድርጅት መሪ የተመራው ቡድን ቫንታራ ህገወጥ ነው የሚል ክስ ይዞ መጣ። አናንት በራስ መተማመን ለብሶ ይህች ነብር የተሰቃየችውን በእናንተ ጥበቃ ስር ነበረች፣ አሁን ማን ነው መመርመር ያለበት ሲል አሳፈራቸው። በዚያ ቅጽበት መብራት ጠፋ። ኢመርጀንሲ ብሪች አት ሴክተር 7 የሚል የጭንቀት ጥሪ ተሰማ። ሰባተኛው ሴክተር የዝሆኖች መኖሪያ ነበረ። አጥሩ ተሰብሮ ዝሆኖቹ በድንጋጤ ወደ እንግዶቹ አቅጣጫ እየሮጡ መሆኑ ተሰማ። ይህ ተራ አደጋ ሳይሆን ተቀናቃኞቹ በውሃ ማጠራቀሚያ ውስጥ ሶኒክ ወይንም የሚያበሳጩ ሞገዶችን በመልቀቅ የፈጠሩት ቀስቀሳ ነበረ። ዓላማው ዝሆኖቹ እንግዶችን እንዲጨርሱና የቫንታራ ስም በደም እንዲታጠብ ማድረግ ነው። ማንም እንዳይተኩስ ሲል አናንት በሬዲዮ አዘዘ። የደህንነት ሰራተኞች መሳሪያቸውን ወደ ዝሆኖቹ ሲያዞሩ አናንት በመካከላቸው ቆመ። እነዚህ እንስሳት ተጎጂዎች እንጂ ወንጀለኞች አይደሉም ብሎ ወደ ዝሆኖቹ አቅጣጫ ብቻውን መሮጥ ጀመረ። መሪው ዝሆን ጋጃ በቁጣ እየጮኸ ወደ አናንት መጣ። አናንት ግን አልሸሸም። ይልቁንም የዝሆኖችን ስሜት የሚረታ ልዩ የዜማ በድምጽ ማጉያ መልቀቅ ጀመረ። ለዓመታት ከነዚህ እንስሳት ጋር ያሳለፈው ጊዜ አሁን ዋጋ ከፈለለት። ጋጃ የአናንትን ድምጽ ሲሰማ ቀስ በቀስ መረጋጋት ጀመረ። ግርግሩ ሲያበቃ ሴራውን የመሩት ግለሰቦች ተያዙ። አናንት ለዓለም ሚዲያዎች ንግግር አደረገ። ቫንታራ የኔ የግል መጫወቻ አይደለችም። ይህች ምድር የሰው ልጅ ለተፈጥሮ የፈጸመውን በደል የምትተካባት ቅዱስ ስፍራ ናት። ንግግሩ የዓለምን መሪዎች ልብ ነካ። ሆኖም በማግስቱ ጠዋት አንድ ጥቁር ኤንቨሎፕ ደረሰው። ቫንታራ ውስጥ የደበከው ነጭ ሳጥን ካላስረከብከን የሚቀጥለው አደጋ ሙምባይ ልብ ውስጥ ይሆናል የሚል ማስፈራሪያ ነበረ። አናንት በመስኮቱ በኩል የተመለከተው ነገር የዓይን ቅዠት አልነበረም። በዛፎቹ መካከል የታየው ፍጥረት ኤዥያቲክ ቺታ ነበር። በቫንታራ እምብርት ውስጥ በሚገኘው ነጭ ሳጥን ላቦራቶሪ ውስጥ የሚካሄደው ትልቁ ፕሮጀክት የጠፉ ዝርያዎችን ሕይወት የመመለስ ስራ ነበረ። ይህ ቴክኖሎጂ በቢሊዮኖች የሚቆጠር ዋጋ ያለውና ዓለምን ሊቀይር የሚችል ሚስጥር ነው። ተቀናቃኞቹ ነጩ ሳጥን ለመስረቅ ወደ ቫንታራ ሰርገው ገቡ። አናንት ግን ወደ ጫካው ልብ አመራ። ሰላዮቹ በጨለማ ውስጥ በሚያንጸባርቁ በመቶዎች በሚቆጠሩ አይኖች ተከበቡ። በልዩ ስልጠናና በፍቅር የታነጹት እንስሳት ግዛታቸውን ለመጠበቅ ተነሱ። የአናንት የቅርብ የንግድ አማካሪ የነበረው ግለሰብ ሚስጥሩን እንዲሰጠው ቢጠይቀውም አናንት ግን እናንተ የምትፈልጉት ትርፍ ነው፣ እኔ ግን ህይወት ነው አለው። አናንት አንድ ቁልፍ ሲጫን የላቦራቶሪ መረጃዎች በሙሉ ጠፉ። በሀብቱ ሳይሆን ከተፈጥሮ ጋር በፈጠረው ጥልቅ ትስስር ጦርነቱን አሸነፈ። በማግስቱ የጃምና ጋር ፀሐይ ስትወጣ ቫንታራ ከመቼውም ጊዜ በላይ ሰላማዊ ሆና ታየች። አናንትና ባለቤቱ ራዲካ ሜርቻንት በዝሆኖች መካከል እየተራመዱ ቫንታራ የሰው ልጅ ለተፈጥሮ የገባው ቃል ኪዳን ናት አሉ። ፍጻሜ ላይ ያቺ ኤዥያቲክ ቺታ በነፃነት ስትሮጥ ታየች። ዓለም አናንትን እንደ ቢሊዮነር ልጅ ሊያዩ ይችላል። ለቫንታራ እንስሳት ግን እሱ ንጉሳቸው ሳይሆን ወንድማቸውና ጠባቂያቸው ነው። የገንዘብ ኃይል ከንጹህ ፍቅር ጋር ሲደመር ምን ሊፈጥር እንደሚችል ያስመሰከረ ታላቅ የታሪክ ምዕራፍ ሆኖ ተጠናቀቀ። ቫንታራ መጠለያ ብቻ ሳትሆን የሰው ልጅ ምናብ ካለፈው ስህተቱ ታርሞ ለወደፊቱ ትውልድ ያቆያት የመጨረሻዋ ገነት ሆና ትቀጥላለች። እንደዚህ የሚገርሙና ልብን የሚነኩ የሚያስደስቱም የሚያስለቅሱም የሚያሳቅቁም ታሪኮችን ለማግኘት ኢትዮጵያን ዴይሊ ኢንተርቴይንመንትን ሰብስክራይብ ያድርጉ። የደወል ምልክቷንም ደግሞ በመጫን ቤተሰብ ይሁኑ። በየጊዜው እንደዚህ አዝናኝና አስገራሚ መረጃዎችን ይዘንላችሁ እንመጣለን። ስለተከታተላችሁን እናመሰግናለን። በሚቀጥለው በሌላ አስገራሚ፣ አስደሳች፣ አሰቃቂም ይሁን አስቂኝ ታሪክ እስክንመለስ ጊዜ ሰላም።